ቴዲ አፍሮና ኢትዮሪካ በ51 ዓመቷ የወለደችው አርቲስት ጉድ እያስባለች ነው። ወዲህ ደግሞ ቴዲ አፍሮ ገና ድምጹ ሳይሰማ ምድርን እያንቀጠቀጠ ነው። ጤና ይስጥልን የምንወዳችሁ። ቴዲ አፍሮ ስለ አዲሱ አልበሙ ዛሬ ሊሰጥ የነበረው ጋዜጣዊ መግለጫ በቀጭን ትዕዛዝ ታግዷል። ከእገዳው ጀርባ የወጣውን ሚስጥርና የኢትዮሪካን አዲሱን እንቆቅልሽ በዚህ ቪዲዮ በዝርዝር እናውጋችሁ ነው። ወዲህ ደግሞ ከሰሞኑ ፓስተሩ ግብረ ሰዶም አስቸገረኝ በሚል በሰራችው ቪዲዮ ከፍተኛ ተቃውሞና ክስ የገጠማት ዩቲዩበሯ ገነት ንጋቱ በ51 ዓመቴ አምስተኛ ልጄን ወልጃለሁ ብላለች። ጎበዝ፣ በዚህ እድሜ ልጅ እንዴት ይወለዳል የሚሉ ጥያቄዎች በርትተዋል። አርቲስቷ የወለደችበትን አስገራሚ የሕክምና ሚስጥርና ርጣት ደህና ሰንብት ያስባለውን የዓለምን ጉድም ልናውጋችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። ቴዲ አፍሮ በዛሬው ዕለት ዝምታውን ሊሰብር ቀጠሮ ያዘ። ነገር ግን በሰዓታት ውስጥ ድምጹን ለማፈን የሞከሩ አጥር ሰሪዎች ብቅ አሉ። ማክሰኞ ሚያዝያ 6 ቀን 2018 ዓ.ም መላው ኢትዮጵያዊ በጉጉት ሲጠብቀው የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በቀጭን ትዕዛዝ ታገደ። የአርቲስት ቲቪ ካሜራዎች እንዳይበሩ፣ የጋዜጠኞች ማይክሮፎኖች ድምጽ እንዳይቀዱ ተከለከሉ። ጥያቄው የሚነሳው እዚህ ጋር ነው። ቴዲ አፍሮ ምን አይነት የጥበብ ሰይፍ ቢታጠቅ ነው ገና ሳይመዘው እንዲህ ያስፈራው? ለአመታት በኢትዮጵያ የሙዚቃ ሰማይ ላይ እንደ ንጉስ የነገሰው ይህ ሰው በአዲሱ ኢትዮሪካ አልበሙ ምን አይነት የታሪክ ቃጠሎ ይዞ እየመጣ ነው? በዚህ ቪዲዮ የቴዲ አፍሮን ማንነት፣ ያለፉ ስራዎቹን አብዮትና ገና ሳይሰማ መሬት ያንቀጠቀጠውን አዲሱን ኢትዮሪካ አልበምን በሩቁ እንታዘባለን። ለኢትዮጵያውያን ቴዲ አፍሮ ተራ ድምፃዊ አይደለም። እሱ ታሪክ ነጋሪ፣ ቁስል ፈዋሽና የሀገር ኩራት ተምሳሌት ነው። ቴዲን ከሌሎች አርቲስቶች የሚለየው ምንድነው ካለን አንደኛው የቃላት ቅኔው ነው። ቴዲ አፍሮ ግጥም ብቻ አይጽፍም፣ ቃላት የሚታዘዙለትና የስሜቱን ግለትና ትኩሳት ለአድማጭ የሚያደርሱለት መልእክተኞቹ ናቸው። ሌላው ደግሞ ታሪክ ወዳድነቱ ነው። አብዛኛው ድምፃዊ ስለ ፍቅር ብቻ ሲዘፍን፣ ቴዲ ግን ፍቅርን ከሀገር፣ ሀገርን ከታሪክ፣ ታሪክን ደግሞ ከነገ ተስፋ ጋር ያቆራኛል። አልፎም የኋላው ከሌለ የፊቱ የለም ሲል ታላላቆቹን ያከብራል። በሱ ማንነት ውስጥ ትህትናና ወኔ አብሮት የሚኖሩት ደባሎቹ ናቸው ይባልለታል። በመድረክ ላይ ወኔው ሲቀጣጠል ላይ፣ በቃለ መጠይቆቹ ላይ ደግሞ እርጋታውንና ትህትናውን ላስተዋለ ቴዲ እውነትም ያስገርማል። ይህ ልዩ ማንነቱ ነው ዛሬም ድረስ በጠላቶቹ ዘንድ እንዲፈራ፣ በደጋፊዎቹ ዘንድ ደግሞ እንዲነግስ ያደረገው። ወደ ኋላ ተመልሰን የቴዲን የሙዚቃ ጉዞ ስንመለከት እያንዳንዱ አልበሙ እንደ አንድ የታሪክ ምዕራፍ ነው። ያስተሰርያል። የሙዚቃ ስራ ብቻ አልነበረም፣ ማህበራዊ ርዕደ መሬት እንጂ። ቴዲ በዚህ አልበም በሰላማዊ ቃላት የፖለቲካውን አጥር ንዶታል። ህዝብ የሚፈልገውን ነገር ግን መናገር የፈራውን በዜማ አንቆርቁሯል። ጥቁር ሰው። እዚህ ጋር ቴዲ ከዘመኑ ተሻግሮ ወደ አድዋ ተጓዘ። አጼ ሚኒልክንና የጥቁር ህዝብን ድል በዘመናዊ ዜማ ሲያቀርብ ወጣቱ ትውልድ በታሪኩ እንዲኮራ አደረገ። ይህ አልበም የኢትዮጵያዊነትን ስሜት ዳግም የቀሰቀሰ ብሔራዊ መዝሙር ሆኖ ኖረ። ኢትዮጵያ ሲል ደግሞ በቢልቦርድ የዓለም ሙዚቃ ሰንጠረዥ ላይ አንደኛ በመውጣት የኢትዮጵያ ሙዚቃ ድንበር የለሽ መሆኑን አስመሰክራለሁ አለ። እነዚህ ሁሉ ስራዎቹ አንድ የጋራ ባህሪ ያላቸው፣ ፈተና። ቴዲ ስራውን ሲለቅ ሁሌም እገዳዎች፣ ክልከላዎችና ውጥረቶች አብሮት ይነሳሉ። ኢትዮሪካም ከዚህ የተለየ አልሆነም። ኢትዮሪካና አዲሱ እንቆቅልሽ። አሁን ደግሞ ወደ ኢትዮሪካ እንምጣ። የአልበሙ መጠሪያ ኢትዮጵያና አፍሪካ የሚሉ የቃላት ጥምረት እንደሆኑ ይገመታሉ። ኢትዮሪካ ከቀደሙት ስራዎቹ ጋር ሲነጻጸር ምን ይዞ ሊመጣ ይችላል? ያለፉት ስራዎቹ ላይ ቴዲ ትኩረቱን በታሪክና በአንድነት ላይ አድርጎ ነበር። በአሁኑ ደግሞ ኢትዮጵያ ስላለችበት፣ ስለገባችበት ቅርቃር ምን ሊሆን ተብሎ ይጠበቃል? የቃላት ውበቱ፣ የዜማዎቹ ጥልቀትና የቅንብሩ ዘመናዊነት 9 ዓመት ገደማ የፈጀው አዲሱ አልበም ልዩ እንደሚሆን ይገመታል። ቴዲ ለረጅም ዓመታት ዝም ያለው ስራ ስለሌለው ሳይሆን የሚቀጥለውን የትውልድ ስንቅ እያዘጋጀ ስለነበር ነው። ኢትዮሪካ ተራ አልበም ሳይሆን ለቆሰለች ሀገር የሚሆን የሙዚቃ መድኃኒት ሊሆን ይችላል።
ታዲያ ዛሬ ሚያዝያ 6 ቀን የተጣለው እገዳ ለቴዲ አዲስ አይደለም። ቴዲ አፍሮ እገዳን ወደ ስኬት መቀየር የሚችል ጥበበኛ ነው። እገዳው አልበሙን አያቀዘቅዘውም፣ ይልቁንም በህዝቡ ልብ ውስጥ የነበረውን ጉጉት ወደ እሳትነት ይቀይረዋል እንጂ። ለምንድነው ጋዜጣዊ መግለጫው የታገደው? ምናልባት የኢትዮሪካ መልእክት ዛሬ ላለው ፖለቲካዊ ድባብ ኃይለኛ ሆኖ ተገኝቶ ይሆን? ወይንስ የቴዲ አፍሮ ተጽዕኖ ተገቢ ያልሆነ ስጋት ፈጥሮ ይሆን? ምክንያቱ ምንም ይሁን ምን ጥበብን በብረት አጥር ማጠር አይቻልም። ቴዲ በአርቲስት ቲቪ ባይታይም በኢትዮጵያውያን ስልክና ልብ ውስጥ ግን ቀድሞ ገብቷል። በመጨረሻም ኢትዮሪካ ገና አልተደመጠም። ነገር ግን እገዳው በራሱ የአልበሙን ታላቅነት መስክሯል። ቴዲ አፍሮ እንደ ቆላ ሞራ ከፍ ብሎ መብረሩን ቀጥሏል። ትላንት ያስተሰርያል ያለን ዛሬ ኢትዮሪካ ሊለን ተቃርቧል። እኛም እንደ ህዝብ ይህንን የጥበብ ዳግም ትንሳኤ ለመስማት ጆሮአችን አቅንተን እንጠብቃለን። እናንተስ የምንወዳችሁ ስለ ኢትዮሪካ እገዳ ምን ትላላችሁ? ቴዲ አፍሮ በዚህ አዲስ አልበም ምን አይነት መልእክት ይዞ ይመጣል ብላችሁ ትገምታላችሁ? እንደተለመደው ሀሳባችሁን በኮሜንት መስጫው ላይ አጋሩን እያልን ሌላው ከሰሞኑ የሶሻል ሚዲያውን መንደር በግርምትና በደስታ ካደመቁት ታሪኮች መካከል የገነት ንጋቱ ጉዳይ ቀዳሚውን ስፍራ ይዛል። አርቲስቷ የኛ በረከት በሚል ባጋራችው እውቁልኝ ባለችበት መልእክቷ በቅርቡ ስለወለደችው ሕፃን ሲነሱ ለነበሩ ዝግቦች ማለትም ልጅ ወልዳ ነው ወይስ የማን ልጅ ነው ዩቲዩበሯ በተደጋጋሚ ሕፃን አቅፋ ፎቶ የምታጋራው ለሚለው ጥያቄ እውነትም ገነት ንጋቱ በ51 ዓመቷ እናት ሆናለች። የእድሜዋ ጉዳይ በብዙዎች ዘንድ በዚህ እድሜ ልጅ እንዴት ይወለዳል የሚል ግርምትን ቢፈጥርም ለነገሩ መነሻ የሆነው የዛሬ ዓመት ሚያዝያ 12 ቀን 2017 ዓ.ም ከቀድሞ ባለቤቷና ከልጆቿ አባት ረዳት ፕሮፌሰር ሙሉጌታ ጀዋሪ ጋር በድጋሚ በሰርግ ጋብቻቸውን ማደሳቸው ነበር። እነሆ በዓመቱ ከዚህ በኋላ ልጅ ወልዳሉ ብሎ ያሰበ ባይኖርም ጥንዶቹ የልጅ እናትና አባት በመሆን አዲስ ምዕራፍ ከፍተዋል። ባጋሩት ቪዲዮ አርቲስቷ ከአዲሷ ሴት ልጇ ጋር ስትጫወት የታየች ሲሆን ትንሿ እንግዳ የቤቱን ድባብ ቀይራውና ቤቱን በደስታ አድምቃልናለች ሲሉም ቤተሰቡ ደስታውን አጋርቷል። ቆይ ግን በ50 ዓመት እንዴት ልጅ ይወለዳል ለሚለው በተደጋጋሚ ለተነሳው ጥያቄ በሳይንሱ ዓለም በተለይም በሕክምናው ዘርፍ እንደ IVF ያሉ አማራጮች መኖራቸው በ50ዎቹ ዕድሜም ልጅ መውለድ ቀላል እንዲሆን አስችሏል። አርቲስት ገነት ንጋቱም በ51 ዓመቷ እናት መሆኗን ተከትሎ በማህበራዊ ሚዲያና በተለያዩ ቦታዎች ሂደቱ በIVF የተደገፈ ሳይሆን አይቀርም የሚሉ መላምቶች በስፋት እየተሰሙ ይገኛሉ። በተለይም በ50ዎቹ ዕድሜ ውስጥ የሚገኙ ሴቶች በተፈጥሮ የማርገዝ እድላቸው እጅግ ጠባብ በመሆኑ የገነት እርግዝና የሕክምና ውጤት ሊሆን ይችላል የሚል ግምት መነሻ ቢሆንም ግን ከቀድሞ ባለቤቷ ጋር ጋብቻቸውን ካደሱ በኋላ ልጅ የወለዱበት ፍጥነት ምናልባትም የዚህን አይነት ሕክምና ለመከታተል እንኳን ፋታ እንደሌለው የተረዱ አንዳንዶችም የለም የአምላክ ታምር አያልቅም፣ ልጅ የፈጣሪ ነው፣ እሱ ሲፈቅድ እንዲህ ነው እያሉ መልካም ምኞታቸውን አያይዘው እየገለጹላት ይገኛሉ። በነገራችን ላይ ስለዚህ IVF ስለተባለ ሕክምና ካነሳን አይቀር በርካታ የሀገራችን ሴቶች ለዚህ ሕክምና ወደ ህንድ ሀገር እንደሚሄዱም ማወቅ ችለናል። IVF ወይም በቤተ ሙከራ ውስጥ ጽንስን የመፍጠር ሂደት በተፈጥሯዊ መንገድ ልጅ መውለድ ለተሳናቸው ጥንዶች ትልቅ ተስፋ የሚሰጥ የሕክምና ዘዴ ነው። ይህ ሂደት የሚጀምረው እናት የምትሆነው ሴት ብዙ እንቁላሎች እንድታመርት በሚያደርጉ ማነቃቂያ መድኃኒቶች ሲሆን እንቁላሎቹ ከአባትየው የዘር ፍሬ ጋር እንዲዋሃዱ ይደረጋል። በዚህ ላብራቶሪ የተዳቀለው ጽንስም ለጥቂት ቀናት ክትትል እየተደረገለት እንዲያድግ ከተደረገ በኋላ በመጨረሻም ጤናማ የሆነው ጽንስ ወደ እናቲቱ ማህፀን ተከቶ እንዲያድግ ይደረጋል። ይህ የሕክምና አማራጭ በተለይ የማርገዝ እድላቸው ለቀነሰ ጥንዶች እንደ ዋነኛ መፍትሄ ያገለግላል። በዓለማችን ላይ እድሜያቸው ከገፋ በኋላ በተፈጥሮም ሆነ በሕክምና መንገድ ወላጅ የሚሆኑ በርካታ ሰዎች ያሉ ሲሆን የገነት ንጋቱ ታሪክ ለብዙዎች አዲስ ቢሆንም በዓለማችን ላይ ከሷ እድሜ በላይ ሆነው ልጅ በመውለድ ዓለምን ያስገረሙ በርካታ ሴቶችም አሉ ብንላችሁስ። በ2019 ሂንዳዊቷ ኤራምቲም በ74 ዓመቷ መንታ ልጆችን በሰላም የተገላገለች ሲሆን እሷና ባለቤቷ ለ57 ዓመታት ያህል ልጅ ለመውለድ ደጋግመው ቢጥሩም ሳይሳካላቸው ለረጅም ዘመን ቆይተው ነበር። ይሁን እንጂ ተስፋ ባለመቁረጥ በመጨረሻም በIVF እርዳታ መንታ ሴት ልጆችን ወልዳ እናት ለመሆን በቅታለች። በተመሳሳይ ሁኔታ በ2016 ሌላኛዋ የህንድ ነዋሪ
ጂያልጂንደር ካውል በ72 ዓመቷ ወንድ ልጅ በመውለድ ዓለምን አስደምማ ነበር። በወቅቱ ለብዙ ዓመታት የናፈቀችው ልጇን ስታቅፍ ሕይወት ያሁን ሙሉ ሆነ በማለት ነበር ጥልቅ ስሜቷን የገለጸችው። እንግዲህ አብዛኞቹ ከ60 ዓመት በላይ የሆኑ የወሊድ ታሪኮች በሕክምና የታገዙ ቢሆንም ያለ ሕክምና እርዳታ እድሜያቸው ገፍቶ የወለዱ በርካታ ሴቶች አሉ። ለዚህም አንዷ ማሳያ ዳውን ብሩክ ስሚዝ ናት። ዳውን በ59 ዓመቷ በተፈጥሯዊ መንገድ ጸንሳ ወንድ ልጅ ወልዳለች። በዓለም አቀፍ ደረጃ በአይቪኤፍ ሕክምና እናት ከሆኑ ታዋቂ ሰዎች መካከል ዝነኛዋ ድምፃዊት ሴሊን ዲዮን ትጠቀሳለች። እሷም ለ6 ጊዜ ያህል በጽናት ከሞከረች በኋላ በ42 ዓመቷ የመንትያ ልጆች እናት ሆናለች። በተመሳሳይም ታዋቂዋ ተዋናይት ኒኮል ኪድማን በ41 ዓመቷ በዚሁ የሳይንስ እርዳታ እናት ለመሆን በቅታለች። በቅርቡ ደግሞ ኮርትኒ ካርዳሺያንም በ44 ዓመቷ በአይቪኤፍ እናት መሆኗ ተነግሯል። ልጅ ለመውለድ በተቸገሩ የኢትዮጵያ ታዋቂ ግለሰቦችና በርካታ ሴቶች ዘንድ የአይቪኤፍ ሕክምና ተመራጭ እየሆነ መጥቷል። የምንወዳችሁ ለዛሬ ያዝንላችሁ ጥንቅር ይህን ይመስል ነበረ። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላይክ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች ደግሞ በፍጥነት እንዲደርሷችሁ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።